إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا ይህ ቁርአን ወደዛች እርሷ ቀጥተኛ ወደ ሆነችዋ ይመራል ምእመናንንም እነዚያን በጎ ስራዎችን የሚሰሩትን ታላቅ ምንዳ እንዳላቸው ያበስራል ቢስሚላሂር ረህማኒር ረሂም አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين بسم الله الرحمن الرحيم سورة البقرة بمدينة يوردج مرافنات بزيو سموانو يمتتاوكو في كلام السلف وقد ورد في صحيح البخاري أن النبي صلى الله عليه وسلم قال من قرأ الآيتين من آخر سورة البقرة كفتاه كبقرة مقراف ولتان كسوچ مچرش الله يالوت يكراسو بكيوچو ناچو بقرة لو ترطار وفي البخاري أيضا عن عائشة رضي الله تعالى عنها قالت لما نزلت الآيات من آخر سورة البقرة في الربا قرأهن رسول الله صلى الله عليه وسلم ثم قام فحرم التجارة في الخمر البقرة مجرش على يالو سل ربا من ناقروا عن عقصوش شوردو يا الله ملك دنيا بمسجد استعنا بواجهونا بزجون مقربون قداجون بخبر منقد حرام مهورنا وجويلا البقرة مالت كبت مالتنا በዚህ ስም የተጠራቸው እስራኤላውያን እንዲያርዷት የታዘዙባት አንዲት ከብት ታሪክ እዚህ ቦታ ላይ ብቻ ስለሆነ የተጠቀሰው ማለት ነው የነሱ ባህሪና ግርጭርጭነታቸው የአላህን ወህይ በቀላሉ መገንዘብ እንደማይሳካላቸው የተተረከባት ናት እንጂ ታሪክ ግረመንገዱ وفي المستدرك أن النبي صلى الله عليه وسلم قال إنها صنام القرآن البقرة የቁርአን ሻኛ ናት ብለዋል ሻኛ ከላይ በኩል ነው የሚቀመጠው የሷን ደረጃና ክብሯ ከፍ ያለ መሆኑን ለመግለጽ ነው ይሄንን ያሉት እንደ ስም ሳይሆን እንደ ወስፍ ማለት ነው خالد بن معدان የተባሉት ደግሞ فسطاط القرآن ይላሉ فسطاط ማለት አንድ ነገር የከበበ ነገር ማለት ነው ለምሳሌ ድንኳን فسطاط ይባላል ሱረቱ البقرة በጣም በርካታ የሆኑ ህግጋቶችን በውስጧ ስላካተተች ነው ይሄን ስም የሰጧት البقرة የወረደችው በመዲናው የዳዕዋ ዘመን ነው ነብዩ ሰለላሁ ዐለይሂ ወሰለም ሂጅራ ካደረጉ በኋላ ማለት ነው እዚህ ላይ ኢጅማዕ ተገኝቷል በሙፈሲሮች በኩል እንደውም መዲና ላይ የወረደች የመጀመሪያ ሱራ ናት ተብሏል ኢብኑ ሐጀር ፈትሁል ባሪ ላይ ይሄም ሙተፈቅ ዐለይሂ ወይ ሙጅመዕ ዐለይሂ ነው ብለዋል ሱረቱ ሙጠፊፊን ከሷ በፊት ነው የወረደችው የሚሉ ዘገባዎች አሉ አይደለም እንደውም ሱረቱ ሙጠፊፊን መካ ነው የወረደችው ያሉም አሉ ሱረቱ በቀራ ውስጥ የረመዳን ግዴታነት ተገልጿል ረመዳን ደግሞ ከሂጅራ በመጀመሪያው አመት ነው የታወጀው መጀመሪያ አሹራን እንዲጾሙ ታዘዙ በኋላ ደግሞ ያው ረመዳን በሁለተኛው አመት ላይ ነው ረመዳን ዋጅብ የሆነው ነብዩ ሰለላሁ ዐለይሂ ወሰለም የጾሙት 9 ረመዳን ስለሆነ ማለት ነው በዚህ ሁኔታ እንግዲህ የመጀመሪያ አካባቢ የወረዱ ከሚባሉት ምዕራፎች አንደኛዋ አልበቀራ መሆኑን እንረዳለን
عائشة رضي الله تعالى عنها سورة البقرة يوردتو نساتشو غا كونكو وحالا نو يالوبتم حديث هذا ببخاري عائشة غا عند لا يونو يم عائشان ወደ ቤታቸው የወሰዱት ደግሞ ከሂጅራ በመጀመሪያው ዓመት በሸዋል ወር ውስጥ ነው ከረመዳን ወር ማለፍ በኋላ ማለት ነው አይ በሁለተኛው ዓመት መጀመሪያ ነው የሚልም ሪዋያዎች አሉ እሳቸውም ነብዩ ጋር ሰለላሁ ዐለይሂ ወሰለም የቆዩት 9 ዓመት ነው 9 ረመዳን ጾመዋል አይሻም ከእሳቸው ጋር 9 ዓመት ቆይተዋል ሆኖም ዘግየት ብለው የወረዱ ህግጋቶችን በሱረቱል በቀራ ውስጥ አሉ ለምሳሌ የሐጅ ህግጋቶች አሉ ዋቲሙል ሐጅ والعمرة لله فإن أحصرتم فما استيسر من الهدي ይላል ይሄ ደግሞ ከሂጅራ በ6ኛው ዓመት ገደማ የተከሰተ ነገር ነው ከዛም አልፎ በቁርአን ውስጥ የመጨረሻው አንቀጽም እዚህ ሱረቱል በቀራ ውስጥ ነው ያለች واتقوا يوما ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون يمثلوا አንቀጽ ማለት ነው هي آخر ما نزل على الإطلاق እንግዲህ ከሂጅራ በመጀመሪያው ዓመት መጨረሻ ወይም በሁለተኛው ዓመት መጀመሪያ አካባቢ መውረድ ትጀምር እንጂ ሙሉ ለሙሉ አይደለም የዛን ጊዜ የወረደችውና በተለያየ አጋጣሚ የወረዱ አናቅጾቿም ተጠቃለው የመጨረሻው ወተቁ የውመን ተርጀዑነ ፊህ የሚለው አንድ ሱራ በዚህ ጊዜ ወረደ ማለት ወይ ሙሉ ለሙሉ ወረደ ማለት ሊሆን ይችላል ወይ ደግሞ ተጀመረ ማለት ነው ለምሳሌ ኢቅራ የመጀመሪያው ነው ስንል 5 አንቀጽ ድረስ ብቻ ነው ከዛ በኋላ ነው እንደውም ዘግይቶ ዳዕዋው ከተጀመረ በኋላ እና አቡ ጀህል መሰናክል ሲፈጥሩባቸው አራአይተ الذي ينهى عبدا اذا صلى የሚለው አያ ወረደ ማለት ነው የመጀመሪያ አካባቢ ከሂጅራ በኋላ ማለት ነው የወረደች እንደመሆኗ የመዲናውን የሙስሊም ማህበረሰብ ተጨባጭ ሁኔታና ለሚያጋጥሟቸው ችግሮችም መፍትሄዎችን ትጠቁማለች ይሄ ስለሆነ አንሳሮች በጣም አዘውትረው ሱረቱል በቀራን ያነቡ ነበር በውስጧ ያሉ ነገሮችንም ይመራመሩ ነበር ከዚህ በመነሳት ነው እንግዲህ አስሐቡ ሱረቱል በቀራ ተብሎ የተጠሩት የሁነይን ዘመቻ ዕለት ነብዩ ሰለላሁ ዐለይሂ ወሰለም ብዙ ሰዎች በድንጋጤ ካጠገባቸው ሲበተኑ አባስ አጎታቸውን አዋጅ አሰማሉት يا معشر الأنصار يا أهل السمرة يا أهل سورة البقرة نانت أنصاروች ሆይ የዛፏ ስር ጓዶች ሆናችሁ ሁደይቢያ ላይ የተደረገው ሙባይዓ ለመጠቆም ከዚያም ደግሞ የበቀራ ምዕራፍ ባለቤቶች ብለው ጠሯቸው እየሸሹ የነበሩት ሁሉ ያ ለበይከ ረሱላህ እያሉ ወደ እሳቸው ተመለሱና መጀመሪያው ሽንፈት የነበረው የሁነይን ዘመቻ መጨረሻ ላይ በድል እንዲጠናቀቅ ሰበብ ሆነ ማለት እና አስሐቡ ሱረቱል በቀራ የተባሉበት እንግዲህ ዋናው ሰበቡ እሷ ላይ በጣም ትኩረት ሰጥቶ ነበር ነው ከሙሃጅሮችም እና ዑመር እና አብዱላህ ኢብኑ ዑመር ብዙ አመታት ፈጅተዋል በበቀራ ይላል ዝም ብሎ ቃሉን ሐፈዝ ከሆነ እንኳን ለዑመር ቀርቶ ለኛ ልጆችም ብዙ አያቸገርም በአጭር ጊዜ ነበር የሚሐፈዟት ግን በጥልቀት ከነ ማዕናዋ ከነ ተፍሲሯ ውስጧ ያሉ እስቲንባጣትንም ጭምር ዝርዝር አድርገው ፍልፍል አድርገው ስለሆነ የሚያጠኑት ለዚያ ነው ማለት ነው ሱረቱል በቀራ በውስጧ ከምታካትታቸው ዋና ነገሮች መካከል የተወሰኑትን ለመጥቀስ ያህል መጀመሪያ ላይ የምንመለከተው አላህ Subhanahu Wa Ta'ala ስለ ኢማን ሲናገር እናም የሙእሚኖችን ባህሪያቶች ተነትናል 5 አንቀጾች በተከታታይ ይሄንን ጉዳይ ይመለከታሉ
ألف لام ميم ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة لتكتاتاي أمست أنقصوش ይሄ ጥርት ያለ የኢማን ሙጅተማዕ ባህሪ ነው። ቀጥሎ ደግሞ ሁለት አንቀጾች إن الذين كفروا سواء عليهم أأنذرتهم أم لم تنذرهم لا يؤمنون ነዛ የካዱ ሰዎች በእነሱ ላይ እኩል ነው ብታስጠነቅቅም ባታስጠነቅቅም አያምኑም ختم الله على قلوبهم ብሎ ፍጹም ተቃራኒ በሆነው ኩፍር ላይ የተሰለፉትን ባህሪ ደግሞ ፍንትው አድርጎ ያሳያል። ከዚያ በመቀጠል 13 አንቀጾች በተከታታይ ስለ ሙናፊቆች ይናገራሉ። ሙእሚኖች አሉ፣ ካፊሮች አሉ፣ መሃል ሰፋሪ ደግሞ ውጩን የለበሰው ቆዳ ሙእሚንን የሚመስል ውስጡን ደግሞ ክህደትን አምቆ የያዘ لا تعلمونهم الله يعلمهم ያላቸው እናንተ አታውቋቸውም አላህ ያውቃቸዋል ያላቸው አስመሳዮች مذبذبين بين ذلك لا إله هؤلاء ولا إله በዚህ መካከል ወላዋዮች ወይ ወደዚህኛው ስብስብ አልተቀላቀሉ ወይ ደግሞ ከካፊሮች አልሆኑ በውስጣቸው ካፊርነቱ እንዳለ ቢሆንም ቢያንስ ለውጩ ማለት ነው እነሱን ይተነትናል። የነሱ 13 አንቀጽ ገደማ ነው። ለምን ይሄ የሆነ ግልጽ ያለው ጠላት አያቸግርም። ሙእሚኖች የሚሸወዱት በእነዚህ በመናፍቃኑና በአስመሳዮቹ ነው። የነሱን ባህሪያት ተንትኖ ማሳየት አላህ ፈለገና እሱ ከዚያ ቀጥሎ ሙናፊቆችን የሰሩ እነሱን ያመረቱ ከሃዲያን ደግሞ አሉ። شياطين ብሎ የገለጻቸው وإذا خلوا إلى شياطينهم قالوا إنا معكم የሙናፊቆች ሸይጣኖች ለንፍቅናው ሰበብ የሆኗቸውና ዘዴዎችና ተንኮሎችን ተልቂን የሚያረጓቸው የሚያቀብሏቸው የሆኑት ሸይጣኖች እነማናቸው? ይሁዶች። ስለ ይሁዶች በተከታታይ ከመቶ በላይ አንቀጾችን እናገኛለን። እንግዲህ ሱረቱል በቀራን ያወቀ ሱረቱል በቀራ የገባው ስለ ይሁድ ማንነት ምንም መመራመር አያስፈልገው። قصة مكرورة ተደጋጋሚ ክስተት ነው ራሱ ነው የሚከሰተው አላህ ገልጿቸው። ስለ ሙናፊቆችም እንደዚሁ ሰዎችን በዚህ መልኩ መከፋፈል ለመጀመሪያ ጊዜ በመዲና በወረዱት ምዕራፎች ላይ ነው የተከሰተው። ለምን የሆነ ብትሉ ነብዩ ሰለላሁ ዐለይሂ ወሰለም መካ የነበሩ ጊዜ ምድራዊ የሆነ ኃይል ስልጣን ወይም ደግሞ ሰራዊት አልነበራቸውም። በኩፋሮች የበላይነት ስር ጭቁን ሆነው የሚኖሩ ነበሩ ሙእሚኖች። ያን ጊዜ ሙናፊቅ ለመሆን የሚያነሳሳ ሰበብ አልነበረም። ሙናፊቅ የሚሆነው ያንንም ፈርቶ ተመሳስሎ ለማደር የሚፈልግ አካል ነው። ስለዚህ መካ ላይ ያለው ሁለት አይነት ብቻ ነው። ወይ ቁልጭ ያለ ካፊር እንደና አቡ ጀህል እና ተከታዮቹ ምንም አይነት ረፍት ሳይኖረው ዲን አልእስላምን የሚዋጋ ወይ ደግሞ የመጣ ቢመጣ ህይወቱን መክፈል ካለበትም ለመክፈል ወደ ኋላ የማይል ሙእሚን ሁለቱ ብቻ ነበር ያለው። እንደነ ቢላል ባሸዋው ላይ አንጋለዋቸው ከላይ ቋጥኝ ጭነውባቸው በጎን ባለንጋ እየገረፏቸው ያ ሁሉ ምንም የማይነቀንቃቸው አሐድ የሚሉ ወይ ደግሞ እንደና አቡ ጀህል አና አዕظم من مشى بين جبليها እያለ የሚንቀባረር በመካ ተራራዎች መካከል ከሚንቀሳቀሱ ሁሉ ትልቁ እኮ እኔ ነኝ። ትንሽ በረሃማ መንደር ናት። ግን የአላህን ዓለም ስፋት ስለማያውቅ ይሄ ነበር የእሱ አስተሳሰብ ነው። እነዚህ ናቸው ያሉት።
መዲና ከመሄዳቸው በፊት እንግዲህ 12 ዓመት ከምናምን ከነኚህ ሙሽሪኮች ጋር ተፋጠው በየቀኑ አማኞችን አፍርተው ረጅም ትግል ተደርጓል። ከዚያ በኋላ ወደ መዲና ሂጅራ ሲሄዱ መዲና የነበረው ማህበረሰብ አንሳሮች እስልምናን የተቀበሉት እሰየው ብለው በደስታ ተቀበሉ። ያልተቀበሉ ሙሽሪኮችም አንቀበልም ብለው ዘመዶቻቸው ጋር ለመጋጨት ባይፈልጉም በጎን ተቀመጡ። ይሁዶች ደግሞ በስጋት መመልከት ጀመሩ። መቼም በኸይር የሚመለከቱት ነገር አልነበራቸውም። ይሄ ነገር ገና ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሲገቡ በአጥሩ ላይ ተንጠላጥሎ አንድ ይሁዲ ያ ማዕሸረ አልዓረብ هذا جدكم እናንተ አረቦች ሆይ ይሄ እናንተ መልካም እድል ነው መጣላችሁ፣ እኛን ግን አይመለከተንም ማለት ነው። ከዛም ጊዜ ጀምሮ በጎን ተቀመጡ። ይሁን እንጂ በመዲና የነበሩ ታዋቂ ግለሰቦች በሀብት በጎሳ ብዛት እናም በጦር ሜዳ ጀግንነት የታወቁ የነበሩ ሰዎች ነበሩ። ወደ እስልምናው አልተቀላቀሉም። ወገኖቻቸው ጋር ለመጣላትም ፈርተው ፈራተባ እያሉ ነበሩና ግን ምንድን ነበር የሚመኙት? በቃ እነዚህ ስደተኞች ናቸው፣ አገር አለመቻቸው ሲራ ሊወጡ እነሱ ጋር ምን አጣላን? ነተረበሱ ዐለይሂም ወደዋኢር ያለ መከራ ሲገጥማቸው ይሄዳሉ እያሉ ሲጠብቁ ነበር። አማኙ ቁጥሩ እየጨመረ መጣ። የቁረይሾች ደግሞ መሪዎች በስደት ዓለም መጠጊያ ማግኘታቸው እያናደዳቸው እንዴት እናጥፋ እያሉ እያደሙ እያለ ድንገት على غير ميعاد የበድር ጦርነት እንድትከሰት ሆነ። የበድር ጦርነት ላይ በቃ ሊያልቁ ነው የሚሄዱት፣ ይለቁልን መረጃው ያለው ክፍል በድር በድንገት ስለሆነ ብዙዎቹ خبر አልነበራቸው እያሉ ሲጠብቁ እንኳን ሊያልቁ ቀርቶ እነዛን የቁረይሽ ታላላቅ መኳንንቶች እና አቡ ጀህልን እዚያው በድር ሜዳ ላይ ፈንግለው ጉድጓድ ቆፍረው አስገብተዋቸው ወደ መዲና በድል ሲመለሱ አብዱላህ ብን ኡበይ በመዲና መካከል ካሉ ታዋቂ ግለሰቦች አንዱ ነበር። አንሳሮች አውስና ኸዘረጅ ሁለት ጎሳዎች ተስማምተው እሱን ንጉስ ሊያረጉና ዘውድ ሊጭኑለት እየተዘጋጁ እያለ ነው ነብያችን ሰለላሁ ዐለይሂ ወሰለም ወደ መዲና የመጡትና ይሄ ሰው መምጣቱ ለኔ በጣም ክፉ ነገር ነው፣ ንጉስ ሊሆን የነበረውን እድል ያሳለፈብኝ እሱ ነው በማለት በጥላቻ ይመለከት ነበር። ይጠፋሉ ይሸነፋሉ ሲል ለድል በቅተው ቁረይሾችን አንበርክከው መመለሳቸውን ሲያይ ጓደኞቹን ሰብሰብ ባደረገና ምን አላቸው? هذا امر قد توجه አላቸው። ይሄ ነገር እየፈጠጠ ነው የመጣው፣ በቀላሉ እንመለሰው አይደለም። የሚሻለን ባናምን ገብተናል ብለን ከውስጥ ተመሳስለን እንኖር፣ ጊዜ ይመጣል አንድ ቀን እኛ አላማችንን እናሳካለን፣ ለዛሬው ግን ፊት ለፊት መጋፈጥ አያዋጣንም ብሎ የኢስሙላ አሽሀዱ አን ላ ኢላሃ ኢላላህ ብሎ ገቡ። የሙስሊሙ ማህበረሰብ አካል ያልሆነ ግን አካል መስሎ የተቀላቀለ ኃይል መኖሩን ሙእሚኖች እንዲያውቁ አላህ ፈለገና ነው ስለ ሙናፊቆች በሰፊው ያወራው ማለት ነው። ስለዚህ መካ ላይ የነበረው ሁለት አይነት ህዝብ ነው፣ ሙሽሪኩን ወሙእሚኑን። መዲና ላይ ግን ሙሽሪኮች አሉ። አሁንም በዚህ ሰዓት ሁሉም ሰልሙ አልተጠናቀቀም። በዙሪያው የሚቀመጡ የአረብ ጎሳዎችም አሉ። ይሁዶች አሉ። ታላላቅ ሶስት ዋና ጎሳዎች ነበሯቸው፣ ቁረይዛ፣ ነዚር እና ቀይኑቃ የሚባሉ አህሉል ኪታብ እንግዲህ በጎን አሉ። ሶስተኛ ደግሞ ሙናፊቆች ተፈጠሩ። ሙእሚኖች ሶስት አይነት ጠላት መካከል ያሉበትን ተጨባጭ ሸሃዳ ያለ ሁሉ ሙስሊም ነው ብለው እንዳይታለሉ ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين ከሰዎች መካከል አሉ በአላህ አምነናል በመጨረሻውም ቀን አምነናል እያሉ የሚናገሩ አሉ። እኔ ግን ልንገራችሁ እነሱ አማኞች አይደሉም ብሎ
የነሱን ባህሪያቶች መተንተን ጀመረ። ሱረቱ አልበቀራ ውስጥ ብቻ ሳይሆን በመዲና የወረዱት ሱራዎች በአብዛኛው ስለ ሙናፊቆች ይናገራሉ። በተለይ ሱረቱ ተውባ ወደ 30 ምልክቶችን የሙናፊቆችን መለያ ተናግራለች። ወሚንሁም መን የቁል ሱረቱ ተውባ እዚህ ቦታ ላይ ተብረናል። የነበራችሁ ሰዎች ካላችሁ ታስታውሳላችሁ። በስማቸው የምትጠራ ሱረቱል ሙናፊቁንም አለች። ሱረቱል አሕዛብ ላይ በሰፊው ይነገራል። معظم الصور المدنية تكلمت عن المنافقين كذا سل المنافقون يتناقروا كابكا بحالا ودهالا يملسن الناس لسول جوج تفتاتر الناقرة يمجمر يوصو وإذ قال ربك للملائكة اسجدوا لآدم وإذ قال ربك للملائكة إني جاعل في الأرض خليفة ربك تاتاي ما هي من النوم من نشاكر من النوم የመጀመሪያው ሰው ማን ነበር? የመጀመሪያው ኢማን ማን ነበር? እናንተ ከኋላ የመጣችሁ ናችሁ እንዳይሉ ጁዙሩና ضاربة في أعماق التاريخ ሃይማኖታችን በታሪክ ውስጥ ስር የሰደደ በአደም ጊዜ የተጀመረ መሆኑን ከዛን ጊዜ ጀምሮ ጠላት እንዳለን ሸይጣን የሚባል አባታችንን የተፈታተነ ዛሬም ቢሆን ይሁዳውም ይሁዳ የሆነው ነሳራውም መጁሳውም መስመር የሳተው በዚህ ጠላት ሰበብ ስለሆነ እናንተንም መንገድ እንዳያሳስታችሁ ቢል ሰፊ ምክር እናገኛለን ማለት ነው። ከዚህ በኋላ ነው እንግዲህ ስለ ይሁዶች መናገር የሚጀምረው። በሰፊው የይሁዳን ታሪክ ተናግሯል። በነገራችን ላይ በቁርአን ውስጥ የሙሳ ታሪክን ያህል ሽፋን ያገኘ ታሪክ የለም። ስማቸው ወደ 136 ጊዜ ተደጋግሟል። بعض العلماء منالو كاد القرآن أن يكون كله لموسى የቁርአን ማ በአጠቃላይ እኮ የሙሳ ሊሆን ተቃርቧል በማለት ገልጸዋል። የሙሳ ታሪክ በሰፊው ስለተገለጸ ለምን በኒ እስራኤል የገጠማቸው ስኬትም ሆነ ውድቀት ለዚህ ኡማ እጅግ አስተማሪ ስለሆነ ሊያውቅ ይገባዋል ብሎ አላህ Subhanahu Wa Ta'ala ይሄንን ተነተናል። ያው ሙሳ እንደሃለ በኒ እስራኤል እንደሃሉ ይሁዶች እንደሃሉ ያለ እንግዲህ በሰፊው ይናገራል። ያው እግረ መንገዱን ከተጠቀሱ ታሪኮች መካከል የነብዩላህ ኢብራሂም አለ። ወደዛ ከመሄድ በፊት የአህለል ኪታብ ጉዳይ ሳያልቅ በፊት ለየት ያለ ነገር የምንመለከተው የቂብላ ጉዳይ ነው። ግን እሱም ከይሁዶች ጋር የተያያዘ ነገር አለ። سيقول السفهاء من الناس ما ولاهم عن قبلتهم التي كانوا عليها كنبروا بالقبلة أزوراتهم من دنو يلالو قل لله المشرق والمغرب فأينما تولوا فثم وجه الله እንግዲህ እሱም የተወሰነ ሽፋን ተሰጥቶት እናገኛለን። ከዛ በኋላ ያው የአህለል ኪታብ ጉዳይ በሰፊው ይቀጥላል። መነሻዋ ላይ በተውሂድ ነው የጀመረችው፣ በኢማን ነው የጀመረችው ሱረቱል በቀራ هدى للمتقين الذين يؤمنون بالغيب ብሎ መጨረሻ ላይ በኢማን ነው የምትጠናቀቀው። آمن الرسول بما أنزل إليه من ربه المؤمنون እዚህ መካከልም በጣም ብዙ ኢማንን የሚያስተምሩ አናቅጾች እናገኛለን። ስለ ተፈጥሮ የሚናገሩ አያዎች አሉ። እነ في خلق السماوات والأرض واختلاف الليل والنهار لآيات واختلاف الليل والنهار والفلك التي تجري في البحر بما ينفع الناس እነዚህና ከዛ ጋር ተያይዞ ያሉ አያዎች ስለ ተፈጥሮ ይናገራሉ። ودام فكبروا ليس البر أن تولوا وجوهكم قبل المشرق والمغرب ولكن البر من آمن بالله واليوم الآخر سنة إيمان أهون من ناقرال بيجيبوتاو سنة إيمان الناقرال لأيت يالو يتنقروا أحكامات لمسالة قصاص أحكام الله أحكامات ما الله سورة البقرة ووسطا كالو أحكامات محكا سو كجدل قطعة من الدميون ካቆሰለ ወይም ደግሞ አካል ካጎደለ ምን እንደሚሆን የሚገልጹ አያዎች ከዛው ቀጥሎ ደግሞ የጾም አህካሞች አሉ። የጾም አህካም እንደውም በቁርአን ውስጥ ሱረቱል በቀራ ውስጥ እጅ አልተጠቀሰም። ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم ተከታታይ ወደ 5 አንቀጾች እናገኛለን። የጨረቃዎችን ሁኔታን በዛው ይናገራል። እንግዲህ ከዚህ በኋላ የሐጅ አህካም ይነገራል። የሐጅ አህካም 3 ቦታ ነው እንደማስታውሰው በቁርአን ውስጥ ተጠቀሰው። አንደኛው ሱረቱል በቀራ ነው፣ ሌላው ሱረቱል ሐጅ ነው፣ ሌላኛው ደግሞ ሱረቱ አል ዒምራን ላይ
ولله على الناس حج البيت من استطاع إليه سبيلا ومن كفر فإن الله غني عن العالمين ግን ሁላቸውም አገላለጹም ሆነ ያነሷቸው ጉዳዮች የተለያዩ ናቸው በተወሰነ ደረጃ በቀራና ሱረቱል አንቢያ ነው ሐጅ ሱረቱል ሐጅ ቢመሳሰሉ ማለት ነው ከዛ በሰፊው የአህካም الحج ጉዳይ አለ የሰላምና የጦርነት ጉዳዮችና ህግጋቶች እዚህ ሱራ ውስጥ ተገልጸው እናገኛለን የተውሂድ ጉዳይ ምን ጊዜም አይረሳም በእያንዳንዱ አያ ውስጥ በእያንዳንዱ መቅጣዕ ውስጥ በሆነ መልኩ ገብቶ ታገኘዋለህ ምክንያቱም ቁርአን የሚፈልገው ህይወታችንን ከአላህ ጋር ማስተሳሰር ነው ዓላማው ታርጌቱ ተውሂድ ነው እና ሽርክን ማጋለጥ ከተጠቀሱ አህካሞች መካከል የኸምር አህካም አለ ያው የመጨረሻው ባይሆንም يسألونك عن الخمر والميسر قل فيهما إثم كبير ومنافع للناس ከዛ ውጪ የቤተሰብ ህግ ነው ደግሞ የቤተሰብ ህግ ምንድነው የጋብቻ የፍቺ የልጅ አስተዳደግ ጡትን ማጥባትን ሳይቀር ትንሽ ነገር ነው ብሎ ሳይንቀው ትንሽም አይደለምና አንድ ሰው ህይወቱን የሚመሰረትበት ነው والوالدات يرضعن أولادهن حولين كاملين لمن أراد أن يتم الرضاعة ከዚያ ጋር ተያይዞ የነፈቃ ጉዳይ ማለት የልጅ ቀለብ የሚስት ቀለብ የዒዳ ጉዳይ ፍቺ ጊዜ የሞት ጊዜ ምን መደረግ እንዳለባቸው በሰፊው እናያለን እንግዲህ እስልምና በህግጋት ደረጃ ተተንትኖ ሱረቱ በቀራ ውስጥ እናገኘዋለን ማለት ነው صلاة الخوف تقلصال إن خفتم فرجالا وركبانا فإذا أمنتم فاذكروا الله كما علمكم ما لم تكونوا تعلمون كذا عند تاريخوች ደግሞ ተጠቅሰው እናገኛለን ለምሳሌ الذين خرجوا من ديارهم وهم ألوف ከሀገሮቻቸው የወጡ ሺዎች ሆነው ያው የይሁዳ ታሪክ አካል ነው እሱን እናገኛለን الملأ من بني إسرائيل من بعد موسى إذ قالوا لنبي لهم ابعث لنا ملكا ብለው የጣሉ ታሪክ የጃሉ ታሪክ እዚህ ሱራ ውስጥ እንጂ ሌላ ቦታ በጭራሽም ያልተጠቀሰ ታሪክ ነው ከዛ በአጠቃላይ መልእክተኞች ተመሳሳይ ተልእኮ ይዘው እንደመጡና تلك الرسل فضلنا بعضهم على بعض منهم من كلم الله ደረጃቸው እንደሚበላለጥ ይተነትናል ትልቁና ዋነኛው ደግሞ እዚህ ውስጥ ያለው አያተል ኩርሲይ ናት أعظم سورة في القرآن تبلا تقلصالج توحيد كل جارغا የምታስቀምጥ የሆነች አያናት የነብዩ ኢብራሂም ታሪክ የካዕባ ግንባታ ጉዳይ ተጠቅሷል ከዛ ደግሞ አለፍ ብሎ ከነምሩዝ ጋር የተከራከሩበት ጉዳይ ተጠቅሷል ከዛም ደግሞ የዑዘይር ታሪክ ነው ተብሎ የሚገለጽለት አው ከለዚ መር على قريه የሚለው አያ አለ ሌሎችም ህግጋቶች አሉ የሪባ አህካም እዚህ ሱራ ውስጥ ነው የተገለጸው ሌላ ቦታም ሱረቱ አንዓም ውስጥ ቢኖርም አልበቀራ ላይ በጣም ግልጽ በሆነ ሁኔታ ያ አዩሀ الذين آمنوا اتقوا الله وذروا ما بقي من الربا إن كنتم مؤمنين ከዛም ሰደቃን መስጠት ፈዲላው ምን እንደሆነ በመመጻደቅና ራስን በማድነቅ ወይንም ደግሞ የሚሰጠውን ደሃ አዛ በማድረግ የሚሰደቅ ሰደቃ ዋጋ እንደሌለው ያ الذين آمنوا لا تبطلوا صدقاتكم بالمن والأذى كالذي ينفق ماله رياء الناس ይላል የነፈቃ ጉዳይም ሰፋ ተብሎ ተገልጾ እናገኘዋለን ማለት ነው ፈዳኢሉም ሆነ አዳሙ ስነ ስርዓቱ የሪባው ሰፊ ሽፋን ተሰጥቶታል የመጨረሻው ገጽ አንድ ሙሉ ገጽ አንድ አንቀጽ ናት መጨረሻ በፊት ያለው በርግጥ ምንድናት አያተ ደይን ትባላለች አያተ ደይን ገንዘብን የመበዳደርና የመለዋወጥ ህግጋት ውልን የመጻጻፍ ስነ ስርዓት ሁሉ ነገር ያካተተ ነው ዲናችን መንፈሳዊ ወይም ደግሞ አምልኮአዊ ስርዓት ብቻ አይደለም የኛ ሁለገብ ህግ አለ ኢኮኖሚ አለ ፖለቲካ አለ አስተዳደር አለ ቤተሰብ ስርዓት አለ የህዝብ ግንኙነት አለ ዒባዳ አለ ጀመዓ ሁሉ شيء ሁሉንም ነገር ያካተተ ነገር ነው ግን ቅርብ ባሉ አናቅጾች ቢተነተኑ ያልተዘለቁ ማለት ነው
ይሄኛው አያ ለየት ያለ አያ ነው። ያ አዩሀ الذين آمنوا إذا تداينتم بدين إلى أجل مسمى فاكتبوه እስከተወሰነ ጊዜ ድረስ ከተበዳደራችሁ ጻፉት፣ በኋላ መከዳዳት እንዳይኖር ምስክርን ማስመስክሩ ይላል። መንገድ ላይ ከሆነሳ ጻፊ የለም ምስክር የለም መያዡ አስይዙ إن كنتم على سفر ولم تجدوا كاتبا فرهان مقبوضة ይልና ከዛ በኋላ ያው ቀደም እንዳልኳችሁ በተውሂድ ተጀምራ በተውሂድ ተጠናቀቃለች። በኢማን ተጀምራ በኢማን ታልቃለች። ያ ምንድነው آمن الرسول بما أنزل إليه من ربه والمؤمنون إلى آخر السورة የሱረቱ البقرة ጠቅለል ያለ ይዘት ይሄንን ይመስላል። ለዚህ ሲባል እንግዲህ ለአልበቀራ ብዙ ፈዳኢሎች ተነግረውላታል። በቀራ ውስጥ ላሉ የተወሰኑ አያዎችም የተነገሩ ፈዳኢሎች አሉ። አጠቃላይ ሱረቱል በቀራን አስመልክቶ ከመጡ ፈዲላዎች መካከል ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? إن الشيطان ينفر من البيت الذي تقرأ فيه سورة البقرة شيطان البقرة ከምትነበብበት ቤት ይበረግጋል አይቀርበውም። በሌላ ሪዋያም ደግሞ ولا تستطيعها البطلة ድግምተኞችም አይችሏትም ይላል። በዛም ፍቱን መድኃኒት ናት ማለት ነው። ቅድም እንዳልኳችሁ ደግሞ ሰናሙል ቁርአን የቁርአን ሻኛ ናት ተብላም ተገልጾላታል። ሱረቱል በቀራና ሱረቱ አል ኢምራን የውመል ቂያማ አዘውትሮ የሚያነባቸውና የሚሰራባቸውን ሰው ሸፋዓ እንደሚሆኑት የሚናገር ሐዲስ አለ። ኢማም ትርሚዚ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም የሆኑ ጀማዓዎችን ወደ ሆነ አቅጣጫ ሊያዘምቱ ፈለጉና እስቲ ምን ያህል ቁርአን ቀርጣችኋል? ለሐላፊነት ሰው የሚመረጠው የዛን ጊዜ በቁርአን ላይ ባለው ዕውቀት ጠለቅ ያለ የቁርአን ዕውቀት ካለ መምራት ይችላል ተብሎ ይመረጣል። ዛሬ ዲግሪ ያለው ወይ ምናምን እንደምንለው እና ምን ያህል ቀርተሃል እያሉ ያንዳንዱ ሲያስቀሩ ቆዩና አንደኛውን አማዓከ ሱረቱል በቀራ አሉት። አንተ ሱረቱል በቀራን ቀርተሃል አሉት። ቃለ ነዓም አዎ አላቸው። ቃለ ኢዝሀብ ፈአንተ አሚሩሁም በቃ እንግዲህ አንተ አሚራቸው ነህ አሉ። وعن سهل بن سعد رضي الله تعالى عنه قال قال رسول الله صلى الله عليه وسلم إن لكل شيء سناما وإن سنام القرآن سورة البقرة كل النجر شعنيا له مالت يبلاي أكالا له يقرآن لمو سورة البقرة من قرأها في بيته ليلة لم يدخله الشيطان 3 ليال ቤት ውስጥ አንድ ቀን የቀራት ሰው እዚያ ቤት ውስጥ ሸይጣን 3 ቀን ያህል አይገባም። ومن قرأها في بيته نهارا لم يدخله الشيطان 3 أيام كانم كقراو እንደዚሁ 3 قرواه الطبراني وابن حبان في صحيحه وروى النسائي في اليوم والليلة عن عبد الله بن مسعود رضي الله تعالى عنه قال قال رسول الله صلى الله عليه وسلم لا ألفين أحدكم يضع إحدى رجليه على الأخرى يتغنى عندكم من دالا غنياچو አንድ እግሩን ሌላው እግር ላይ ቁጭ አድርጎ ተራርፎ ተቀምጦ ሲያንጎራጉር ሲዘፍን እንዳላገኛችሁ ويدعو سورة البقرة يقرأها سورة البقرة مقرأتو ሌላውን ጉርጉሮ እንዳላያችሁ فإن الشيطان يفر من البيت الذي تقرأ فيه سورة البقرة شيطان بقرة ከምትቀራበት ቤት ይሸሻል وإن أصفر البيوت الجوف الصفر من كتاب الله زيرو ቤት ማለት የአላህ ኪታብ ማይቀራበት ቤት ነው። ባዶ የሚባለው እሱ ነው ማለት ይገልጸዋል ይላል ኢማም ነሰኢ ዘገባ ነው ይሄ። وروى الإمام أحمد في مسنده عن معقل بن يسار أن رسول الله صلى الله عليه وسلم قال البقرة سنام القرآن وذروته نزل مع كل آية منها 80 ملكا
ከእያንዳንዱ አንቀጽ ጋር 80 መላኢካ ወርዷል። ሱብሃንአላህ። وروى الإمام أحمد عن بريدة بن الحصيب رضي الله تعالى عنه قال كنت جالسا عند النبي صلى الله عليه وسلم فسمعته يقول تعلموا سورة البقرة مراف تمار فإن أخذها بركة الصام مياز بركة نوع وتركها حسرة الصام متودم وزازته وهلا لم يقوتته ولا تستطيعها البطلة ድግምተኞች ደግሞ አይበግሯትም እሷን የሚቀራ ሰው አይደፈርም በእነሱ ማለት ነው። እንግዲህ ብዙ ሐዲሶች ናቸው ያሉት። ከነዚያ መካከል ዋና ዋናዎቹን ጠቅሻለሁኝ። አንድ ሐዲስ ብቻ ጠቅሼ ወደ ተፍሲሩ እንሸጋገራለን። وهو ما رواه الإمام أحمد ومسلم عن أبي أمامة رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم يقول اقرأوا القرآن فإنه شافع لأصحابه يوم القيامة قرآن الكروب رسول قيامات لميكروا زوج شمقا يهونوا يكربال يسوى التقطعوا الله زند شمقلال اقرأوا الزهراوين بتليلم ولدتنا انتباراكي رافوج كرو البقرة وآل عمران فإنهما يأتيان يوم القيامة كأنهما غمامتان أو كأنهما غيايتان يقيامات دامنا مسلو يمتالو كلاي تنجابو أو كأنهما فرقان من طير صوافة بلو النبي صلى الله عليه وسلم إلال ይሄ እንግዲህ ሱረቱ በቀራን ተመልክቶ የመጡ ሐዲሶች መሐከል የተወሰነው ነው። በርከት ያለው ማወቅ የፈለገ ያው ተፍሲር ኪታቦችና ፈዳኢል አልቁርአን ላይ የመጡ ነገሮችን ማየት ይችላል። ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም ርህሩህ በጣም አዛኝ በሆነው እጀምራለሁ። አሊፍ ላም ሚም አላሁ አዕለም ቢሙራዲሂ ቢዛሊክ ይህንን የሻበትን አላህ ራሱ ነው የሚያውቀው። ذلك الكتاب ያ መጽሐፍ لا ريب ምንም ጥርጥር የለም فيه هدى للمتقين በውስጡ አላህን ለሚፈሩ ሰዎች መመሪያ አለ። الذين يقيمون الصلاة እነዚያ ሰላትን ቀጥ አድርገው የሚሰግዱ ويؤتون الزكاة ዘካንም የሚለግሱ ومما رزقناهم ينفقون كسدناچوم لا يملبسوا يهونت والذين يؤمنون بما أنزل إليك بانت لاي بوردوم يميامنوا وما أنزل من قبلك كانت بفيت بوردوم يميامنوا وبالآخرة هم يوقنون مجرشوا عالما من السرقتين يقولون أولئك على هدى من ربهم نزع كجيتاچو بكل بهونه كنا من قلايناچو وأولئك هم المهتدون أولئك هم المفلحون النسم ስኬታማዎች እነሱ ብቻ ናቸው ይላል። የተመሳሳለ አሊፍ ላም ሚም هذا مما استأثر الله بعلمه ይሄንን አላህ በብቸኝነት የሚያውቀውና ራሱን የለየበት ከሆኑ ነገሮች መካከል አንዱ ነው። ስለዚህ ኹለፋኡ ራሺዲን እና አብዛኛዎቹ ሰሃቦች እንዲሁም ታቢዖች አሊፍ ላም ሚም ማለት ትርጉሙ ይሄ ነው ብለን አንልም ማለትን መርጠዋል። አንዳንዶቹም ከሰለፎች መካከል ማዕናው ገብቶናል እንዲህ ማለት ነው ያሉ አሉ። የምዕራፉ ስም ነው አይደለም፣ ምህጻረ ቃል ነው። እያንዳንዱ ቃል የሚጠቁመው ነገር አለው። አይደለም ማዕናው ባይገባንም
ሕክማው ይገባናል ያሉ አሉ። ለማንኛውም በትክክል ማዕናው ይሄ ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ነገር የለም። ቁርአን ደግሞ ሁለት አይነት መሆኑን ሱረቱ አሊ ኢምራን ላይ ገልጿል። ሙሕከም የሚባላል ፍንትው ያለ ማዕና ያለው፣ ሙተሻቢህ የሚባላል አሻሚ ነገር ያለውና ወይም ደግሞ ማዕናው ለሁሉ ሰው ግልጽ የማይሆን አዋኢሉ ሱወር እንደዚህ ናቸው። والذي أنزل عليك الكتاب منه آيات محكمات هن أم الكتاب قلت يا له معنى يا الله جو أنكسو تشالو يقرآن وأنني أكال النصنات وأخر متشابهات ليلو جمو تمساسا يونوال قطعا هنا ومالت يما يجعل فأما الذين في قلوبهم زيغ فيتبعون ما تشابه منه እነዛ ልባቸው ውስጥ ተማማነት ያለባቸው አሻሚነት ያለውን ነው የሚከታተሉት። ابتغاء الفتنة وابتغاء تأويله ፈተና ለመፍጠርና ፍቺውንም ፍለጋ ማለትም ከአቅማቸው በላይ የሆነ ነገር ለማግኘት የሚደረግ መጠራራት ነው ማለት ነው። ስለዚህ የተመረጠው የሚሆነው አላሁ አዕለም ብሎ መተው ነው። ምህጻረ ቃል ነው ያሉት። አሊፍ የሚለው አላህ ከሚለው ላይ የተወሰደ ነው። ላም የሚለው ለጢፍ ከሚለው ነው የተወሰደው። ሚም የሚለው ደግሞ መጂድ ከሚለው ነው የተወሰደው። አሊፍ ላም ሚም ማለት አላህ ለጢፉ መጂድ፣ አላህ አዛኝና ልዑል ነው ክቡር ነው ማለት ነው ብለው ተርጉመዋል። አይ አይደለም፣ አላሁ አርሰለ ኢላ ሙሐመድ፣ አላህ ጅብሪልን ወደ መሐመድ ላከ ማለት ነው። አይደለም አና አላሁ አዕለም ማለት ነው። አሊፍ ላም ሚም እኔ አላህ ነኝ እኔ ነኝ የማውቀው፣ ስለዚህ የማውቀውን ልንገራቸው ማለት ነው አሉ። ብዙዎቹ ማዕናው ይሄ ነው የሚለውን ባይወዱትም የተፍሲር ሊቃውንቶች ሕክማው ግን ይሄ ነው ብለው ተናግረዋል። ለምን ወረደ? ይሄ የወረደበት ሕክማው ምንድን ነው የሚለው ላይ ተናግረዋል። ذكرت هذه الحروف بيانا لإعجاز القرآن የቁርአንን ሀያልነት ለማመልከትና ለመግለጽ ነው። እነሱ ዘወትር ከሚጠቀሟቸው ፊደሎች የተዋቀረ ሆኖ ሳለ እሱን የመሰለ መናገር ግን አይችሉም። አቅማቸው ደካማ መሆኑን እወቁት ለማለት ነው። በቁርአን ውስጥ ያሉት እነዚህ አዋኢለ ሱወር ሁሩፋቸው በድምሩ 29 ገደማ ነው። የተደጋገሙትን ስንተው ደግሞ 14 ብቻ ይሆናል። 14ቱ ወደ አረፍተ ነገር ሲቀየሩ ነሱን ሐኪሙን ለሁ ሲር የሚል ማዕና ይሰጣሉ አሉ። ጥበበኛ ቃልና ምስጢር ያለው ነው ማለት ነው። አሊፍ ላም ሚም ሷድ ከያሉበት ተራቃቅመው 14ቱን መልሰን ስናዋቅ ነሱን ሐኪሙን ቃጢዑን ለሁ ሲር ማለት ነው አሉ። እና የቁርአንን ሙዕጂዛ ለመግለጽ ነው። ለዚህ ብሎማ በመጣበት ሁሉ ስለ ቁርአን ይናገራል። አሊፍ ላም ሚም ብሎ እዚህ ላይ ምንድን ነው ያለው? ذلك الكتاب لا ريب فيه ያ ኪታብ ፍጹም ጥርጣሬ የሌለበት ነው። እናንተ ብትጠራጠሩ የሚያጠራጥር አይደለም ማለት ነው። ቀጥሎ ያለው ሱራ ላይ አሊፍ ላም ሚም አላሁ ላ ኢላሃ ኢላ ሁወ አልሐዩል ቀዩም ነዘለ ዐለይከ አልኪታብ። አሁንም ስለ ቁርአን ነው የሚናገረው። ኪታቡን በአንተ ላይ አወረደ። ሱረቱ አልአዕራፍ ላይ አሊፍ ላም ሚም ሷድ ኪታቡን ኡንዚለ ኢለይክ ፈላ የኩን ፊ ሰድሪከ ሐረጁን ሚንሁ ወደ አንተ የወረደ መጽሐፍ ነው ይላል። ورد بلن سورة إبراهيم لاي ألف لام ميم ألف لام را كتاب أنزلناه إليك
لتخرج الناس من الظلمات إلى النور ይሄ ባንተ ላይ ያወረድነው ኪታብ ወደ ታች ደግሞ ወረድ ብለን ሱረቱ ሰጅዳ ላይ አሊፍ ላም ሚም ተንዚሉል ኪታብ ላ ረይበ ፊህ ወደ ያሲን ስንል ያሲን ወልቁርአን አልሐኪም صاد والقرآن ذي الذكر طه ما أنزلنا عليك القرآن لتشقى حاميم تنزيل من الرحمن الرحيم حاميم والكتاب المبين እያለ ስለሚሄድ ቁርአኑ ከሰው ልጅ አቅም በላይ ነው። እናንተ ተፈታትናችሁት መሰል ማምጣት ፍጹም አትችሉም የሚለውን ለመጠቆም ነው። ሕክማው ይሄ ነው ያለው። አይ ይሄ እንደተጠበቀ ሆኖ ሌላም ሕክማ አለው። የሙሽሪኮችን አድማ ለመስበር ነው። ሙሽሪኮች ቁርአኑን ከተዋጉባቸው መንገዶች መካከል አንዱ አታዳምጡት ማለት ነው። ምን አይነት አዋጅ አውጥተው ነበር? لا تسمعوا لهذا القرآن والغوا فيه لعلكم تغلبون ይህን ቁርአን አታዳምጡት፣ ለፍልፉበት፣ ጩሁበት ታሸንፉ ዘንድ ተስፋ ይደረጋል። በግድ ጠምዝዞ እንዲያዳምጡ የሚያረጋቸው ነገር አመጣማ። የማያውቁትን ቃል በመጠቀም አሊፍ ላም ሚም ሲል እስከዛሬ የሚላቸው ነገሮች ይገቡሉ። ይሄ ደግሞ ምንድን ነው ብለው ጆሮአቸውን ጣል ያደርጋሉ። ذلك الكتاب ይላቸዋል፣ ስለ ቁርአኑ ይነግራቸዋል። ስለዚህ ትኩረታቸውን ለመሳብ ታስቦ ነው። ከዚህ ውጭ እንግዲህ አላህ يفتح على من شاء بما شاء ذلك الكتاب ማለት هذا الكتاب ማለት ነው። ذلك ሩቅ ለሆነ ነገር የምንጠቀምበት ቃል ነው። ያ ማለት ግን እዚህ ቦታ ላይ ያ ቢባልም የተፈለገው ይሄ ማለት ነው ብለው እየተናገሩ አሉ። አይ ታዲያ ለምን ያንን መረጠ? هذا الكتاب ሳይል ሌላ ቦታ ላይ ብሎታል። ان هذا القرآن يهدي للتي هي أقوم ይላል። ይሄ ደግሞ ደረጃው የራቀ መሆኑን ለማሳየት በእጃችሁ አግኝታችሁ ስታነቡት እንዲሁ እንደማንኛውም መጽሐፍ አትሰሙት። ከላይ ከረበል ዓለሚን በኩል የወረደ ነው ማለትን ለማስገንዘብ ነው። ذلك الكتاب ያለው ላ ረይብ እዚህ ላይ የቆሙ ዑለማዎች አሉ ሲቀሩ አሊፍ ላም ሚም ذلك الكتاب لا ريب ይሉና فيه هدى للمتقين ወይ ደግሞ ላ ረይበ فيه هدى መቆሙና መለየቱ የትርጉም ልዩነት ስለሚያመጣ ነው። ላ ረይብ ካለ ጥርጣሬ የለም ማለት ነው። ከዛ እንደገና ሌላ አረፍተ ነገር ውስጥ ገባና فيه هدى በውስጡ መመሪያ አለ ማለት ነው። ወይ ደግሞ ላ ረይበ فيه እሱ ውስጥ ጥርጣሬ የለም هدى للمتقين الله لم يفروا بارياوች መሪ ነው። هادي للمتقين فيه هدى ሳይሆን ራሱ ሃዲ ነው ያዋሉ። ይሄንን ማዕና የሚያጠናክሩ ሌሎችም አያዎች አሉ። ቁል ሁወ للذين آمنوا هدى وشفاء ቁርአኑ ራሱ ሁዳ መሪ ነው። ታዲያ አላህን ለሚፈሩ ሰዎች መመሪያ ነው ወይም መሪ ነው ሲባል ለነሱ ብቻ ነው እንደወረደው? هدى للناس የለም እንደዚህ ሱራ ውስጥ ትንሽ ፈክሩ شهر رمضان الذي أنزل فيه القرآن هدى للناس ለምን ሙተቂን አለ ሲባል መሰረቱ አመጣጡ ሲታይ ለመላ የሰው ልጆች ነው። لأنذركم به ومن بلغ እናንተንና ቁርአኑ የደረሰውን ሁሉ ላስጠነቅቅበት ነው። تبارك الذي نزل الفرقان على عبده ليكون للعالمين نذيرا ለመላ ዓለም አስጠንቃቂ ሊሆን ቁርአኑን ያወረደ በረከቱ በዛ ይላል። አዎ ለሁሉም ነው የመጣው። ግን ተቀብለው የተጠቀሙት አላህን የፈሩ ሙእሚኖች ብቻ ስለሆኑ ከጥቅም አንፃር ሲታይ ነው እነሱ የተለዩት። አመጣጡ ለሁሉም ቢሆንም የተገለገሉበትና ፋይዳውን ያገኙት አማኞች ናቸው። ولذلك يقول الله تبارك وتعالى قل هو للذين آمنوا هدى وشفاء ለነዛ ላመኑ ሰዎች መሪና ፈውስ ነው።
والذين لا يؤمنون في آذانهم وقر نزام ما يامر دمو بجروቻቸው ድንቁርና አለባቸው وهو عليهم عمل እሱ በእነሱ ላይ ውርነት ነው አለ أولئك ينادون من مكان بعيد بل إلى ما أنكز وننزل من القرآن ما هو شفاء ورحمة للمؤمنين لما منان فوسنا أذنة ونننا ورد لنا لمؤمن وجبه ولا يزيد الظالمين إلا خسارة هدى للمتقين الله انفر علينا ما أناتهم متقي وجه الذين يؤمنون بالغيب يملونا بتكتاتا يمتوت يمتقي وجه باهري ስለሚናገሩ ማብራሪያ ናቸው ሰለፎች ግን ሙተቂ የሚለውን ቃሉን ብቻ ሲፈስሩ የተለያየ ቃል ተጠቅመዋል አልሙእሚኑን ማለት ነው የሚል ከአብዱላህ ብን መስዑድ እና ከበርካታ ሱሐቦች ተወርቷል ሙተቂ ማለት ሙእሚኖች ማለት ነው عن ابن عباس المتقين من الأولى أي الذين يحذرون من الله عقوبته كالله قطعتهم يتنككوا في ترك ما يعرفون من الهدى የሚያውቁትን ትክክለኛ ነገር በመተው የሚመጣን ቁጣና ቅጣት ወይ ደግሞ የሚያውቁትን ረህመቱን በመከጀል ወይዱና ረህመቱ ሙተቂ የተባሉት እነዚህ ናቸው وعن الحسن البصري متقي ማለት እንደነው اتقوا الشرك ሽርክን የተጠነቀቁ ማለት ሙተቂ የሚባለው እሱ ነው اتقوا الشرك ابن عباس نو اتقوا ما حرم الله يا حسن البصري تفسير نو ሌሎችም አሉ ይሄ ከሆነ አይቀር እንግዲህ ተቅዋ ማለት ምንድነው የሚለው ትንሽ እንመልከት ተቅዋ ደረጃዎች አሉት ዝቅተኛው አማኝ ሆኖ መገኘቱ ልክ በኢማን ሰዎች እንደሚበላለጡት ግን በተቅዋም ይበላለጣሉና ከፍተኛው ይሄ ነው ተብሎ አሪያውን ማግኘት አይቻልም እያንዳንዱን ሰው ተቅዋ ክብደት የሚያውቀው ኻሊቁ ነውና ግን ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት አንድ ሐዲስ አለ የበለጠ ያብራራዋል وما رواه الترمذي وابن ماجه عن عطية السعدي قال قال رسول الله صلى الله عليه وسلم لا يبلغ العبد أن يكون من المتقين حتى يدع ما لا بأس به حذرا مما به بأس عند ባሪያ ከሙተቂዎች የመሆን ደረጃ አይደርስም ምንም ችግር የሌለበትን እንኳን ሐላል ነገር ድንገት ወደ ሐራም ይወስደኝ ይሆን ብሎ ከፊሉን ካልተው በስተቀር ሹብሃ መጠንቀቅ ደረጃ ሲደርስ ነው ማለት ይሄ እንግዲህ የተቅዋ ደረጃ ላይ ደርሷል ተቅዋ ማለት በቋንቋ ደረጃ መጠንቀቅ ማለት ወይ ደግሞ ዊቃያ መከላከያ ማበጀት ማለት بعض العلماء دقموا سيقلتوا منها خل الذنوب صغيرها وكبيرها ذاك التقى وانجلوچن تنشوچنم تلقوچنم تواچو تقوى مالت يانو واصنع كماش فوق ارض الشوك يحذر ما يرى بشوحما مدر እንደሚሄር ሰው ሁን ሾሃማ ምድር ላይ የሚሄር ሰው ሮጥ አይል የረገጠበትን ቦታ ያያየ እንዳይወጋው ተጠቅቆስ ብሎ ጠቅም ያረጋው ካለ ቶሎ ለማንሳት ተዘጋጅቶ በዚህ መልኩ ነው የሚሄደው ተቅዋ ማለት እንደዚህ ستلا إلى الأولاد بتنكاكي من أوربا لا تحقرن صغيرة تنشنات بلا أتناكات وانجنا إن الجبال من الحصان نكتفي بهذا القدر الذين يؤمنون بالعون بكتا بروغرام تنوال لجاري وزي بكالنال سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك كتاب الله